ሰላም ክቡራትና ክቡራን እንዴት አላችሁልን? የምንገኘው በአድዋ ሙዚየም ውስጥ ነው። 11ኛው የጉማ ሽልማት በዚህ ተሰናድቷል። ካለፉት በተለየ መልኩ እንግዲህ በዚህ ታሪካዊ ስፍራ ላይ ሆኖ የጉማ ሽልማት በርካታ እጩዎቹን ሊሸልም ተዘጋጅቷል። እንግዲህ የህይወት ዘመን ሽልማት ተሸላሚዎቹ ቀድመው የታወቁበት የጉማ ሽልማት አርቲስት ፍቅርተ ጌታሁንና አርቲስት ወለላ አሰፋ የህይወት ዘመን ተሸላሚ የሆኑበት ነው። በሌሎቹስ እነማን ይሸለማሉ የሚለውን በጥቂቱ እናስቃኛቸዋለን። እንዲሁም ደግሞ ከተሳታፊዎችና ከተሸላሚዎችም ከእጩዎቹ ደግሞ ጥቂት እና ወደ እናንተ እናደርስላቸዋለን። አብራችን ቆዩ። ታላቁ የፊልም ሰው ብርሃኑ ሽብሩ ስለተገናኘን በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ ዛሬ ጉማ 11ኛ ዓመቱ ነው። በ11 ዓመት ጉዞ ውስጥ ደግሞ አንተ አብረህ ነበርክ። እስኪ ጉዞውን ባጭሩ ንገረን። የጉማ ውጣ ውረድ፣ የጉማ ጉዞ ምን ይመስላል? የጉማ ጉዞ ጥሩ ነው ስታስበው፣ እንደዚህ ልቀት አድርገህ ስታስበው ከ10 7ቱ ተሳክቷል። ያ ጥሩ ነገር ነው፣ በጣም ጥሩ ነገር ነው። ይሄን ምን ምንድነው አንዳንድ ጊዜ ይደርሳል፣ አንዳንድ ጊዜ በሆነ ምክንያት ይዘላል፣ አንዳንድ ጊዜ ያንኑ ለማምጣት እንደዚህ ጠብቆ ለማምጣት እንደዚህ አይነት የሚያጋጥሙ ነገሮች አሉ። በተለያየ ምክንያት በአዳራሽ ችግር ምክንያት በአዳራሽ እንትን ምክንያት ያንን ሁሉ አሳክተህ ከ10 7 ሄዷል። ጉማ ያው ዛሬ 11ኛው ቢሆንም የዛሬ 11 ዓመታቶች በየአመቱ አዳዲስ ነገሮችን ይዞልን ይመጣል። በዚህኛውም ደግሞ አብረን ምን አዲስ ነገር ይዞልን እንደሚመጣ አብረን የምናየው ይሆናል። ደስ ይላል በጣም። የዛሬው ምንድነው እጅግ በጣም ቆንጆ ፊልሞች ታጭተዋል። እንግዲህ አንድ ፊልም መስራት እንዴት እንደሚያደክም ባለሙያው ያውቀዋል እና በጣም ቆንጆ ፊልሞች ስለታጩ ዘንድሮ ደስ ብሎኛል። እኔ እንደውም ሁሉም ቢሸለሙልኝ ደስ ይለኛል። ፊልማችን እንግዲህ ለፍተን ጥሩ ነው ብለን ጥሩ አድርገን የሰራነው ፊልም ነው። እንግዲህ ህዝቡና እግዚአብሔር ይጨመርበት። ዓለም አቀፍ ደረጃ ያለው የፊልም ኢንዱስትሪው ላይ ትልቅ አዎንታዊ የሆነ ድጋፍ ያለው ሽልማት ነው ብዬ አስባለሁ። ምናልባት ይህ የኢትዮጵያን ገና አሁንም የፊልም የሲኒማ ጥበባችን ገና ነው ብለው የሚከራከሩ ሰዎች ስላሉ እዚህ ላይ ምን ይጨምራል ብለህ ታስባለህ? እንግዲህ መስራት ነው። አሁን ብዙ ነገሮች እየተለዋወጡ አይደለም በየጊዜው ያለው። ያንን በማጤን መለዋወጥ አለባቸው። ወደ ኋላ መመለስ አለባቸው፣ ማሰብ አለባቸው። የትላንትናዎችን ለማሰብ የዛሬዎችን ለማክበር ወደፊት የሚመጡትን ምልክት ለመስጠት እንደዚህ አምጥተህ ዛሬን አክብረህ ወደፊት ምልክት ከሰጠህ አንድ የሆነ ጥሩ እርምጃ ትራመዳለህ ብዬ አስባለሁ። ይሄ ነው የኔ ሀሳብ። ውድድር አይደል? ያው ተስፋ አድርገን የመጣ ነው። ባይሆንም እንደዚህ አይነት ፕሮግራም ላይ መሳተፋችን በራሱ በቂ ስለሆነ በጉማ ውስጥ ያንተ አስተዋጽኦ ይሄ ነገር በደንብ እንዲረጋገጥና እውነተኛ የሽልማት መድረክ እንዲሆን ምን ይመስላል? እኔ ብዙ ጊዜ ጉማ ላይ የማደርገው የህይወት ዘመን ተሸላሚዎችን የሄርሜላ ዘርፍ ተሸላሚዎችን ነው የማመጣው። ያ በጥንቃቄ ነው የምትጓዘው፣ በጣም በጥንቃቄ ነው የምትጓዘው፣ እየፈተሽክ ነው የምትጓዘው። ዝም ብለህ አይደለም ሄደህ አጥንተህ ስለነሱ ጉዳይ አጥንተህ። ምክንያቱም እኛ ሀገር ላሉት እነዚህ ትልልቅ የህይወት ዘመን ተሸላሚዎች ታሪካቸው እኛው ሀገር መጽሔት ውስጥ አለ፣ እኛ ሀገር ጋዜጣ ውስጥ አለ፣ የድሮ ጋዜጦች ውስጥ አለ። እዛ ውስጥ ታገኛቸዋለህ። እነሱ ራሳቸው እስኪገርማቸው ድረስ ነው የምነግራቸው። እንዴት አስታወስከኝ? ማን ያስታወሰኝ? ይሄን ሁሉ እንደዚህ እንባ እያቀረራቸው ሳነጋግራቸው ማለት ነው ይሄ ነገሩኛል። እስከዚህ ድረስ የነገሩኛል። ምክንያቱም እኔ ያለ ምክንያት በቃ አይደለም ማን ነው ይሄ ሰው? ማናት እቺ ልጅ? እዛ ውስጥ ትገባለህ፣ ታጠናለህ ከኋላ ጀምረህ። ከዛ ታጠናና እዚህ ጋር ስትመጣ ልበ ሙሉ ትሆናለህ። የህይወት ዘመን ተሸላሚ ኃላፊነቱ የሄርሜላ ተሸላሚ ኃላፊነቱን ብዙ ጊዜ እኔ ነኝ የምወስድላቸው። በመሰረቱ የሽልማት ድርጅቶች ለጥበቡ ጥሩ ናቸው፣ ማበረታቻ ናቸው፣ ማነቃቂያ ናቸው። ምክንያቱም እንዲህ አይነት የሽልማት ድርጅት ባይኖር በምን እናውቃለን ጉብዝናችንን? ስለዚህ ባለሙያዎች ለፍተው በደንብ ተፎካክረው እንዲሰሩ ሁሉ ያደርጋል።
ስለዚህ እኔ ጉማን በጣም ነው የምወደው እውነት ለመናገር ማለት ነው። ማበረታቻም ነው። አንድ ባለሙያ ተሸለመም እጩ ሆነም እውቅና አገኘ ማለት ነው በስራው። ስለዚህ እንዲህ አይነት ሽልማት ድርጅቶች ይጠቅማሉ፣ ለጥበቡ ለኢንዱስትሪው በጣም ይጠቅሙናል። ከራሴ ፊልሞች ዳይናማይትን ወደዋለሁ። ጉማ አይደለ ሁሉም ተመርጦ ቆንጆ የሆኑ ፊልሞች ስለሆነ የተመረጡት፣ ጥቂት ፊልሞች ናቸው የተመረጡት። ሁሉም ቆንጆ ናቸው። ሁሉንም አይቻቸዋለሁ። እንግዲህ ሁላችሁም መልካም እድል። የ11ኛው የጉማ የህይወት ዘመን ተሸላሚ በሙያቸው ሁለት ናቸው። ተዋናይት ፍቅርተ ጌታሁንና ተዋናይት ወለላ አሰፋ። ላደረሰን ፈጣሪ ምስጋና ይግባው። እኔ በእውነት የኢትዮጵያን ሕዝብ ጠቅላላ ነው የማመሰግነው። እከሌ ከከሌ የምለው ነገር የለኝም። በዚህ በደረሰብኝ ችግር ሐዘን ምክንያት ድፍን የኢትዮጵያ ሕዝብ ምስጋና ይግባው፣ ጸጋው አይጓደል። ተመስገን እግዚአብሔር ይመስገን። ለልጆቼ ቤተሰቦች እጅግ አድርጌ በጣም አመሰግናለሁ። ለሙያ አጋሮቼ፣ ለባለቤቴ ቤተሰቦች፣ በሀገር ውስጥም በውጭ ላላችሁት ሁሉ ለእኔም ቤተሰቦች ከጎኔ ሳትለዩ እኔን በማጽናናት ከአጠገቤ ላላችሁት በሙሉ እጅግ አድርጌ አመሰግናለሁኝ። ለአንጋፋውና ድምፃዊው አያሌው መስፍንን እጅግ ከልቤ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ ፕሮግራም አዘጋጅ ለአቶ ዮናስ ብርሃነ መዋ ይህን ፕሮግራም አዘጋጅቶ የእድሜ ዘመን ተሸላሚ እንድንሆን ላደረገልን እግዚአብሔር ይስጥልኝ። ክብሩን እንግዲህ እናትና ልጁ ቸሩ መድኃኔዓለም ይውሰድ። በመቀጠልም ይሄንን የአዋርድ ፕሮግራም ሁሌ የሚያዘጋጀው ዮናስ እድሜና ጤና ይስጠው፣ ከነ ግሩፑ ማለቴ ነው። ጠቅላላ ከነ ባልደረቦቹ አመሰግናለሁ። እግዚአብሔር ይስጥልን። ይሄን በጎ ተግባር ደግሞ እንዲያስቀጥለው መድኃኔዓለም ይርዳው፣ ሁሌም ከፊቱ ይሁን። በማናዊ አሸናፊ መስፍን እኔ ያው የወታደር ልጅ ነኝ እና የአንተ ልጅ በመሆኔ በጣም እኮራለሁ። ከዚህ በፊት ባመሰግነ ደስ ይለኛል። አመሰግናለሁ። የምርጥ ስኮር አሸናፊ አፍኒ ስም አገኘው ሳሙኤል ምርጥ ሲኒማቶግራፊ 6 ሰዓት ከሌሊቱ ኤልያስ ተስፋዬ ምርጥ ተስፋ የተጣለባት ሴት ተዋናይት ክላራ ሙሉጌታ። አመሰግናለሁ። እግዚአብሔር ይመስገን። ጥቁር
አደይ ኤደን አይሸሹ፣ ግጥም ፍጹም ካሳሁን፣ ዜማ አብነት አጎናፍር። የዓመቱ ተስፋ የተጣለበትን ተዋናይ ለፍትህ ሳሊም አብዱራህማን። እኔ ምንም ደጋፊ የለኝም፣ ግን ገብርኤልን በጣም አመሰግናለሁ። በፊልም ጽሑፍ ዘርፍ አሸናፊ ጥቁር አደይ ፍጹም ካሳሁን። በግሌ ያሸነፍኩባቸው ዘርፎች 3 ናቸው። በሳውንድ ትራክ ግጥም፣ በድርሰት እና በዳይሬክቲንግ በጥቁር አደይ ፊልም ነው እና በጣም ደስ ብሎኛል። የቤት ስራ ነው። ቀጣይ በደንብ አሪፍ ነገሮችን ለመስራት የቤት ስራ ነው ይሄና በዛ ላይ የመጀመሪያ ዋንጫዬ ነው። እጅግ በጣም ደስ ብሎኛል። ቀጣይ የተሻለ ነገር ሀገርን የሚያስጠራ ነገር ለመስራት ሞራል ሰጥቶኛል። በደንብ የተሻለ ነገር ህብረተሰብን የሚያነጽ ትውልድን የሚያነጽ ተመልካችን የሚያኮራ የሚያስደስት ሀገርን የሚያስጠራ የተለየ እና ቆንጆ የሆነ ነገር ለመስራት ከእግዚአብሔር ጋር እንታገላለን። ተመልካቾች ፊልሜን ወዳችሁ እንድናሸንፍ ስላደረጋችሁ እንደገና ምን ጥቁር አደይ የተሰኘውን ፊልም እንደገና እንድታዩት እላለሁ። ደስ ብሎኛል። እናንተንም በጣም አመሰግናለሁ። ዋና ሴት ተዋናይት ቃል ኪዳን ጥበቡ ትዝታ፣ ምርጥ ዋና ወንድ ተዋናይ መወደድን ሙሉ ሰው ትንሽ ተጫውቼ እሄዳለሁ። እንኳንም አልተኙ ከፊቴ ለሚደቀኑ ችግሮች ሁሉ ምላሽ ለመስጠት በራሴ ተማመን። ከዚህ በኋላ አንቺ ከሞት ለማንም ብዬ ስባል ግን ጥቁር አደይ ናታይ ጌታቸው። እንኳን አብሮ ደስ አለ። እግዚአብሔር ነው የሚያውቀው ብለን ነበር። እግዚአብሔር አወቀና ለዚህ ሞገስ ክብር አበቃል። ጥቁር አደይ ያው ይሄንን ሰብስቧል። ከ13ቱ 5ቱን ዘርፎች አድርጓልና ክብር ለመቤቴ ለግሸኗ። እንግዲህ እግዚአብሔር ይመስገን፣ እግዚአብሔርን አመስግኑልን። እንግዲህ በቃ ይኸው ሰጥተውናል። እግዚአብሔር ያክብራችሁ። ጉማዎች እናመሰግናለን ሁላችሁም። እንደተለመደው አዲስ ነገር ነው ይዞ የሚመጣው ሁሌ። 11ኛውም ላይ ያው ፌር በሆነ መንገድ ስራውን ሰርቷል። በመጀመሪያው ጉማ አዋርድ ላይ ተስፋ የተጣለበት ብሎ የሸለመኝ ግሩም ጋር አሁን ደግሞ ከሱ ጋር ተወዳደርኩ ጭራሽ አልፎ ተርፎ እና እግዚአብሔር ይመስገን። ሂዝማ አሪያዬ ነው። እሱም ብዬ ነው እዚህ ጥበብ ውስጥ የገባሁትና ከሱ ጋር ጭራሽ አልፎ ተርፎ ለዚህ ክብር በቃው እና የተሻለ ነገር ደግሞ ከዚህ በኋላ ይቀጥላል በደንብ። ክቡራትና ክቡራን እንግዲህ የዛሬው የፍታ ፕሮግራማችን የተከታተላችሁትን ይመስል ነበር። በዚህ በጉማ 11ኛው የሽልማት ዝግጅት እንግዲህ በርካታ የፊልሞች ታጭተው ነበረ። ከነዚህ ውስጥ ደግሞ በጣም በአብዛኛው አሸናፊ የሆነው ደግሞ ጥቁር አደይ ፊልምና ሌሎችም እና አፊን የመሳሰሉ ፊልሞችም እንግዲህ ፊልሙ ብዙ የተመረጡና የተሸለሙ ፊልሞች ሆነዋል ማለት ነው። እንግዲህ ለ12ኛው ያደርሰን እያለን በዚህ እንሰናበታለን። ጤና ይስጥልን።